ተረጋግቻለሁ። ምን ሰራ መጣ? አልተረጋጋሽም። መሽቷል እኮ እዚህ ቆመን ማውራት ይችላል። ዳኒ አልተረጋጋሽም። ዳኒ ነው አልተረጋጋሽም። ተሳካልህ። እንኳን ደስ አለህ። ስራ ቀረ አለክ። ኖ ቦታው ነው የሄደው ልጁ። ገባሻል? ባለትዳር ነው ልጅ አለው። በቃ ሰው ከመጀመሪያው አንቺ ሲጠቀምብሽ ነበረ። ገባሽ? እስካሁን ይጠቀምብሽ ነበር። ለምን አትሆኝም? እሺ ለምን አትሆኝም? ለምን አትወጣልኝም? ቤት ድረስ መምጣት ለምን እንደምትጠበቅበት ጭራሽ ፎቶን ጉጫ አድርገሽ ስነ ስርዓት ቢያንስ አትወርጂም እንዴ? ፎቶ ምን ያደርግልሻል? ምን ያደርጋል? ዳንኤል ስነ ስርዓት የከዳይ ሰው እኮ ነው። ፎቶ ስነ ስርዓት ምን ያደርጋል? ምን ያደርጋል? እንደዚህ የምትሆነው እንዴ? እግዚአብሔር በቃ ደውላለሁ። ትሰማኛለህ? የከዳይ ሰው ነው። ገባሽ አይደለ? ምንም አያደርግም። የሱ ፎቶ ቤት ውስጥ ዳንቺ ምንም አያደርግም። ውጣልኝ። እኔ በጣም ብዙ ነገሮች እየተሰማኝና ቤቴ ላይ ነው ያለሁት። ጊዜ እያሳለፍኩ ነው ያለሁት። አትምጣብኝ። ውጣልኝ። ተረዳሽ? የፈለግሽ ሰው ጋር ደውይ። ምንም አይሰራልሽም። ገባሽ አይደለ? ከሀዲ ሰው ነው። በቃ ከሀዲ ሰው ነው። ምንም አይሰራልሽም። በቃ ጥሩ ስሜት ላይ አይደለሁም። እየተሰማኝ ያለውን ነገር ምን ብዬ ልንገርህ ዳኒ? ሰው ስለሌለኝ ነው። በዚህ ልክ መስመራችሁን አልፋችሁ አንተም እዚህ ድረስ ይሄድልሽ ማለት አይደለም። ይርሜን ያለውልሽ እኮ ስሚ፣ ከዚህ በኋላ ነው ያለው ከጎንሽ። እኔ ወድጄው ምናምን አይደለም። ይሄን ነገር አስቤበት አይደለም። ገባክ? እሱን ለማፍቀር በዚህ ልክ ያለሁት አንቺ ወደድኩት። አንተ ምን በዚህ ልክ ሸር የምትሰራብኝ ለምንድን ነው? ለምን አታውኝም? ስሚ ይርሜ፣ አንቺ ወደድኩት የምትይው ሰው ለታሽ ገባሽ? አንቺ ወደድሽው ሰው ይሄን ሰው ነው ይርሜ። እያየሽ ነው አይደለ? ቀዳኒ ተው። ገባሽ? ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኚ? ገባሽ? እኔ ሰው አልቻልኩም። እኔ እሱን መርሳት አልቻልኩም። ምን ላድርግ? ፈልጊው አይደለም። በጣም ብዙ ነገር ምን ልበልክ? በእናትህ እንዴት ነው ከዚህ በኋላ ከሱ ጋር የምትሆኚ? የሁሉ ፋይል እኮ ገና ይወጣል እኮ። ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው? ለራስሽ አታስቢም እንዴ ኤርሚ? የምታዳምጠኝ ከሆነ ምንም ሸር አስቤ አይደለም ይሄን ነገር እያደረግኩ ያለሁት። ገባ? ወድጄውና ፍቅሬው ብቻ ነው በዚህ ልክ እየሆንኩ ያለሁት። እሱን ደግሞ ለመርሳት በጣም ብዙ ስቴፕ እየሄድኩ ነው ያለሁት፣ ግን ነገሮች የተስተካከሉልኝ አይደለም። በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላማዊ ኑሮልኝ ነው። ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰብ ማቆም አልቻልኩም። ነገሮች በጣም የተዳረጉብኝ ነው ያለሁት። ለምንድን ነው ስለሱ የምታስቢው? አሁንም አልቻልኩም። ከሱ ውጪ ምንም ነገር ማሰብ አልቻልኩም። ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው። ገባ? ለሱ አንድ ነገር መጨከር ብችል ኖሮ ቢያንስ ፎቶን እንኳን አወርደው ነበረ። አፈቅረዋለሁ። ምንም ማድረግ አልችልም። ምንድን ያደረገሽ? ውድ ቤተሰቦቼ አሁን የምገኘው እንግዲህ የሄርሜላ ቤት ነው። ብዙዎቻችሁ እንግዲህ የሄርሜላን ቤት አውቀዋለሁ ስላችሁ ውሸት ነበር የመሰላችሁ። እኔ ማወቅ ከፈለኩ ምንም ነገር ማወቅ እችላለሁ። ምክንያቱም እያንዳንዱ እርምጃዎችን ተጠንቅቄና እኔ ደግሞ የምፈልገው ሰው ላይ ትኩረት አድርጌ ነው የምንቀሳቀሰው እና የሄርሜላ ቤት ነው ያለሁት። ሄርሜላ ጋር እንደመጣ ደግሞ ያደረገኝ ነገር አይታችኋል፣ የተለቀቀው ቪዲዮ እና ሄርሜላ በጣም ከፍቷታል፣ በጣም ተከፍታለች። ይሄ ለሱ የሚገባት ነገር አይደለም። አብርሃም ይሄን እንደሚያደርግ እርግጠኛ ነበርኩ ከመጀመሪያው እና ወደ ራሱ ተመልሶ እሷ ነው እንግዲህ ተቷታልና እኔ ደግሞ ያንን አልፈልግም፣ እንድትጎዳ አልፈልግም። ስለዚህ ቢያንስ በዚህ ሰዓት ባዘነችበት ሰዓት ላይ ከጎኗ መሆን አለብኝ ብዬ ስለማስብ ነው ሄርሜላ ጋር የመጣሁት። ላጽናናት ነው። ሰታይ አላቅም ሊሰማት እንደሚችል ግን ማጽናናት ፈልጋለሁ። በጣም ከጎኗ አለው ማለት ፈልጋለሁ። እቺ የመሰለች ልጅ ስታለቅስ ወይ ስታዝም ወይ ደግሞ ልቧ ተሰብሮ ማየት አልፈልግምና ከጎኗ ልሆን እንግዲህ መጥቻለሁኝ። ሰታይም እንደሚሰማት አላቅም። ማንጓጓት ያስፈራል። በነገራችን ላይ ማለቴ ከሰዓቱ አንጻር ምናምን ነገር ከምሽቱ አንጻር እንዴት አድርጌ እንደማንጓጓ አላቅም። እንግዲህ አይ ቲንክ የምተኛ አይመስለኝም። አሁን ባለችበት ሁኔታ ላይ እየተኛች አይመስለኝም። ምክንያቱም በጣም እንደተረበሸች ተስፋ አደርጋለሁ። እኔ ራሴ በምሽት በድፍረት የመጣሁትኝ ያለችበት ሁኔታ አያስተኛትም ብዬ ስላሰብኩ ነው በዚህ ሌሊት የመጣሁት። ትንሽ ድፍረት ሊሆን ይችላል፣ ግን ከጎኗ መሆን አለብሽ። ለዛ ነው ለሄርሜላ አይገባትም ጋይስ። በእውነት እኔ በጣም ነው ተናዘብኝ የሚል ታይታለሽ ማለት ነው። ግን ጥዩም ቢሆን እገባለሁ ጋይስ። ሌላ ሰው ያለች እኔ ነኝ። ሄርሚ ዳኒ ነኝ። ዳኒ ነኝ። አዎ ሄርሚ ዳኒ ነኝ። አንዴ ክፈችና አዋሪኝ። ላውራሽ ስለፈለግኩ ነው የመጣሁት ሄርሚ፣ ለሌላ ነገር አይደለም። ይገባኛል። ምንም አስቤ አይደለም ሄርሚ የመጣሁት። አንዴ ላገኝሽ ስለፈለግኩኝ ነው። ያለሽበት ሁኔታ ጥሩ ስላልሆነ ላገኝሽ ስለፈለግኩ ነው። አንዴ ክፈች። አሉ ብዙ ሰዎች አሉ። ሩታ የለችም። ሌሎች ሰዎች ግን አሉ።
ሰዓት የመጣው መሽቶ አልኩ አይደል እንዴ? ቤቴን ማን አሳየቅ? ሄርሚ አንድ ገብቼ ላውራሽ ወይ ደግሞ እዚህ ጋር ሆኜ ማውራት እችላለሁ። ብቻ ክፈችልኝና እያየሁሽ ላውራሽ። ኧረ በፍፁም ምን አደርጋለሁ ሄርሚ? ይሄ እንደዚህ አይነት ሰው አይደለሁም። እሺ ምን ልትሰራ መጣህ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ተረጋግተሻል? ተረጋግቻለሁ። ምን ልትሰራ መጣህ? አልተረጋጋሽም። መሽቷል እኮ እዚህ ቆመን ማውራት አልተረጋጋሽም ሄርሜላ፣ አልተረጋጋሽም። ዳኒ ነው አልተረጋጋሽም። በጣም አቅም እያየህብኝ ነው። የተረጋጋሽ አይደል? እሺ ምን ልትሰራ መጣህ? አንድ ነገር ለማድረግ ብትሞክር እግዚአብሔርን ጥበቃ ጋር ደውላለሁ። ትሰማኛለህ? ነው ጣል ምን ለማድረግ አልሞከረም። እሺ ምንም ለማድረግ እየሞከርኩ አይደለም። ተረዳሽ? በሳሌ ሰው ያስፈልግሻል። አይገባሽም እንዴ? ከጎን ሰው መሆን አለበት። እናንተ እኔ ጋር ምን ልትሰራ መጣህ? ከጎኔ ለመሆን ከጎንሽ ለመሆን ተው እንጂ በጣም ታስመስልም የለ እንዴ? ተሳካልህ እንኳን ደስ አለህ ስላልኩ ቀር አለክ? ኖ ቦታው ነው የሄደው ልጁ። ገባሻል? ባለትዳር ነው ልጅ አለው። በቃ ሰው ከመጀመሪያው አንቺ ሲጠቀምብሽ ነበረ። ገባሽ? እስካሁን ይጠቀምብሽ ነበረ። ለምን አትሆኝም? እሺ ለምን አትሆኝም? ለምን አትወጣልኝም? ቤት ድረስ መምጣት ለምን እንደምትጠበቀው ጭራሽ ፎቶን ጉጫ አድርገሽ ወይ ስነ ስርዓት ቢያንስ አትወርጂም እንዴ? ፎቶ ምን ያደርግልሻል? ይቀመጣል። ምን ያደርጋል? ዳንኤል ስነ ስርዓት የከዳሽ ሰው እኮ ነው። ፎቶ ስነ ስርዓት ምን ያደርጋል? ምን ያደርጋል? እንደዚህ የምትሆነው እንዴ? እግዚአብሔርን በቃ ጋር ደውላለሁ። ትሰማኛለህ? የከዳሽ ሰው ነው። ገባሽ አይደለ? ምንም አያደርግም። የሱ ፎቶ ቤት ውስጥ ዳቺ ምንም አያደርግም። ውጣልኝ። እኔ በጣም ብዙ ነገሮች እየተሰማኝና ቤቴ ላይ ነው ያለሁት። ጊዜ እያሳለፍኩ ነው ያለሁት። አትምጣብኝ። ውጣልኝ። ምንድነው የምታስቢው? ኤርሚ ተረጋጊ። ቆይ ልክ አይደለሽም። ስሚኝ፣ ልክ አይደለም እያደረግሽ ያለሽው እንዴ። በቃ አልፈልግሽም ማለት እኮ የራሱ ነው የተጀመረ ሰው ነው። ታዲያ ምን የራሱ ነው። በቃ ተረጋጊ። ወደዋለሁ፣ አፈቅረዋለሁ። ምን ልሆን? ብቻዬን ጊዜ እያሳለፍኩ ነው ያለሁት። ብቻዬን እየተሰማኝ ነገር እያሳለፍኩ ነው ያለሁት። ፎቶ ልትነካው አትችልም። ትሰማኛለህ? የራሴ ቤት ነው ያለሁት። ገባሽ አይደል? የማይሆን ሰው ነው የወደድሽው። ገባሽ አይደል? እና ልጠቅመኝ ያለው ሰው ነው የወደድሽው። ምን ልትሰራ መጣህ ታዲያ እዚህ ድረስ? ምናልባት እኔ ሌላ ህይወት የለኝም። ገባሽ አይደል? የምታውቂው ህይወት አለ፣ እኔ ጀመርኩት ህይወት አለ። ገባሽ አይደል? እንደዚህ ያዝነሽ ማየት አልፈልግም። ገባሽ? እንደዚህ ያዝነሽ ማየት አልፈልግም። ድፍረት ነው ቤት ድረስ የሰው ቤት ድረስ መምጣት ማለት። በዚህ ማታ ምን አይነት ድፍረት ነው እያሳየኸኝ ያለው? እኔ በቃ በጣም ብዙ ነገር እየተሰማኝ ነው ያለሁት። በጣም ብዙ ነገር ትልቅ ነገር ያጣሁት። ትሰማኛለህ? ፎቶን ባንታይ እንዲነካ አልፈልግም። እንደዚህ ስታዩ በጣም ነው የምታምሩት። በስማ በጣም ጥሩ ሰው ነው የወደድሽው። ገባሽ? በጣም ጥሩ ሰው ነው የወደድሽው። እሺ ስሚኝ፣ አሁን ምን ልትሰራ ነው የመጣኸው? መስተክል ተናገር። በቻልሽ አቅም ነው እነዚህ ፎቶዎች ፊታቸው ወደዚህ ዞሮ ማየት አልፈልግም። ከዚህ በቃ የሚገባኝ ሰው አይደለም። ተረዳሽ? የፈለግሽ ሰው ጋር ደውዪ፣ ምንም አይሰራልሽም። ገባሽ አይደለ? ከሀዲ ሰው ነው በቃ ከሀዲ ሰው ነው። ምንም አይሰራልሽም። እንዴ ፎቶውን እያየሽ ጨራሽ የባስ ሌላ ስትረስ ውስጥ ነው እንዴ በቃ የፈለግሽው? እሺ ፖሊስ ጋር ደውዬ ውጣልኝ። አሁን ፖሊስ ጋር እንደደውል የምፈልገው ምን እንደሆነ ነው የምፈልገው። ነቂ እንዴ ሌላ ህይወት ያለው ሰው ነው። ነቂ ገባሽ አይደለ? ነቃው። ከዛስ በቃ አልፈልግሽም ካለሽ ታዩ ምን ያደርግልሻል? አስታውቅም ብየዋለሁ። እንዴ ዳንኤል ምን አድርጊ ነው የምትለኝ? በቃ ሱጭ ይሄን ፎቶሽ ምናምን እሱን ሊያስታውስሽ የሚችል ነገር ነው ያለው። በኔ ህይወት መጥተህ ሌላ ፎቶች እሱን አስገቢ እሱን ተረጂው ምናምን የምትለው አንተ ማን ብለህ ነው የምታስበው? ስሚኝ ሄርሚ፣ እኔ አንቺን ልረዳሽ ነው የፈለኩት። ገባሽ አይደል? ትረዳኝ ሄርሚ። አሁን ብቻሽን ያለሽው ገባሽ አይደል? ያለሽበት ሁኔታ ጥሩ አይደለም። ብቻዬን እንደሆነ እኮ ያደረጋችሁኝ እናንተ ናችሁ። ምን አደረገን እኛ? እሺ ውጣልኝ። ገባሽ ሄርሚ? ያደረግ ተረጋጊ። ዳንኤል ውጣልኝ። ስሚኝ አልወጣ ስልክ ደውልልካለሁ። ከዛ ለፖሊስ ደውዬ ምንድን ነው ለፖሊስ የምትደውይበት ምክንያት? ገባሽ? ያግዘሽ ልርዳሽ ነው ያልኩት። የማይሆን ሰው ነው ህይወትሽ ላይ ረብሽሻል እያልኩሽ ነው ያሉት። የማይጠቅም ሰው ነው ያፈቀርሽው። ገባሽ? ሌላ ህይወት አለው፣ ሌላ ትዳር አለ። አያስፈልግሽም። ታዩ የራሱ ጉዳይ። እንዴ ለሱ ስትይ አንቺ የምታለሽው ለምንድን ነው? አንተ ማን ስለሆንክ ነው የምትመክረኝ ነው ጥያቄ። እኔ እኮ ግራ ገባኝ። ማን ነው በዛ ከምሽቱ ስንት ሰዓት ነው የመጣው ዳንኤል? ምናልባት እኮ ዙሪያሽ ላይ የተሻሉ ሰዎች ይኖራሉ። ለአንቺ ለመሰለሽ ቆንጆ የሚገባ ሌላ ሰው ሊኖር ይችላል። ለእኔም ቀን አለኝ። እሺ እግዚአብሔር በሰዓቱ ከፍ ያደርገኛል። ምንም አታስብ። ግን ቤት ድረስ መምጣት ማለት ልክ አይደለም። በመጀመሪያ መስመርን አልፈ ነው እዚህ ድረስ የመጣሁት። ትሰማኛለህ? ብዙ መስመሮችን አልፈ እንደ ሴት በዚህ ማታ ቤት መጥተህ ፎቶንም ማድረግ አትችልም። ባፈቅረው ባላፈቅረው አንተ ለምን ያስበህ ነው? ምናልባት ፈጣሪ እኔን የሰጠኝ ሰው ገባሽ አይደለ? የማይጠቅም አብርሃምን አስወጥቶ ከህይወትሽ ተንኮለኛ አይነት ሰው ላፈቅር አልችልም። እንደ አብርሃም አይነት ተንኮለኛ ከህይወትሽ አስወጥቶ እኔ ላንቺ ሰጥቶ እንዳንተ ሸረኛ ደግሞ በፍጹም ካንተ ፍቅር ሊገኝ አይችልም። እሺ ወይ ወጣት። ለምንድን ነው ሸረኛ የምትይኝ? በጣም ሸረኛ ነህ። ብዙ ነገር መስመርህን አልፎ የመጣ ሰው ነው። ትሰማኛለህ? እኔ ደግሞ በጣም በብዙ ነገር የተጎዳው ሰው ነኝ ዳኒ። ቢያንስ የተሰማኝን ነገር ብቻዬን እንዳሳልፍ ጊዜ ስጠኝ።
ቤቴን ያለሁት ገባ የትም አይደለም እንደገና ወደ አብርሃም ቤት ለመመለስም እየሞከርኩ አይደለም እስኪ ለምን ተረዳኝ አትሞክርም እስኪ ኤርሚ እስኪ ቢያንስ ልብሽን ክፈችው ገባሽ አይደል ልብሽን ከፍተሽ ደግሞ ሌላ በዙሪያሽ ያለ ነገር ለማየት ተመልከቺ ለምንድነው ሁሌ ችግር የምትይው አንድ ሰው ላይ በቃ ታዩ እንዴ ይሄ ሁሉ ነገር እኮ ማስመሰል ነው የሱ ማስመሰሎች ነበሩ እነዚህ ፎቶዎች ምንም በቃ ገባሽ አይደል እያስመሰለ ነበር እየወደድሽ አይደል አሁን ማጥቶ ሆነ ስልኬን ስጠኝ ፖሊስ ጋር ደውልልሃለሁ ተከብረ ፖሊስ እንደዚህ አንጠልጥሎ ያስወጣሃል ሰማኛለህ እኔ በጣም ላንቺ ስል አይደለም ፖሊስ የፈለገ ነገር ከዚህ በኋላ ይመጣ ምንም ነገር መስዋዕትነት ከፍላለሁ ገባሽ ምን እንዳደረግ ነው የምፈልገው አሁን ኤርሚ ለመጣ ቤት ተረጋጊ ለመጣ በዚህ ማታ ምን አድርግ ነው የምትለኝ በቃ እኔ በጣም በብዙ ነገር የተጎዳው ሰው ነኝ አሁንም አንተ ማመን አልችልም ይቅርታ ተውኝ በቃ ለምንድን ነው ማመን ማችው እኔ በህይወቴ እኮ ሰው የለም እኔ እኮ ልጅ አልወለድኩም ወይ ሌላ ሰው የለም በህይወቴ ለምንድን ነው ኤርሚ የማታስተውዩ ገባሽ ምናልባት እኮ አብርሃም ከህይወትሽ አስወጣው እኮ ፈጣሪ ለበጎ ነው ምናልባት እኔ እንደተኝ ፈልጉ ይሆናል ገባሽ አይደለ ለምን ደግሞ ተረጋግተሽ ማታስቢ ኤርሚ ቁጭ ስንት ቅድም ሳለሽችሻለሁ እንባ ይገባሽም ላንቺ ገባሽ ላንቺ እንክብካቤ ነው የሚያስፈልግ ምን አስበህ እንዳልመጣ በጣም ግልጽ ነው ሰማኛለህ ያለቀስኩኝ ነበረው የትም ፍላይትም አይደለም ያለቀስኩት ገባህ እንደገና ከሩታ ጋር ያለሽን ነገር አይቼዋለሁ ከዚህ በኋላ እኔና አንቺ አንቀጥልም አልፈልግሽም ብሎሻል ኤርሚ ለምንድን ነው ያለኝን ነገር እየደገምክ እኔን ለመጉዳት በዚህ ልክ የምትሄደው አንቺ ለመጉዳት አይደለም ለማስታወስ ነው እየሞከርኩ ያለሁት እንድትነቂ ስለፈለግኩኝ ነው ኤርሚ ስሚ እድል ስጪኝ ላንቺ እሺ ልቀቀኝ ለኔ አንድ እሺ አሁን ውጣልኝ አንደኛ ቤት ድረስ የሚያስመጣ ምንም በቂ ምክንያት አለ ብዬ አላስብም ትሰማኛለህ ዳን አትንካኝ ሴት ስለሆንኩኝ ነው አትንካኝ ስሚ አንድ እድል ስጪኝ ገባሽ አይደል አንድ እንድንከባከብሽ እድል ስጪኝ ለኔ ገባሽ በቃ ከጎንሽ እንደሆን ብቻ በቃ ብቻሽን እንዳልሆንሽ እንዳሳይሽ እፈልጋለሁ በቻልኩት አቅም ላግዝሽ ፈልጋለሁ እኮ አላማ እኮ ተሳክቷል ለምን ይጋ መጣ አላማዬ ምንድነው አላማህም ሩታና አብርሃም የሆነ ነገር ለማድረግ እኔ አላውቅም ሐሳብህን አላውቅም እኔና ደግሞ አብርሃም ማጣላት ነበር ሐሳባ ተሳካል እንኳን ደስ አለህ ስላልኩ ይቅርታ አንድ ድል ስጪኝ ገባሽ አንድ ድል ስጪኝ በቃ እኔ እንዳግዝሽ የምሰጠው በእናታችሁ እኔ ግን አላሳዝናችሁም እንዴ ቆይ ምንም አላሳዝናችሁም ሰው ስለምንም ነገር የምታስቡት ነገር አይኖርም በቃ ጥሩ ስሜት ላይ አይደለሁም እየተሰማኝ ያለውን ነገር ምን ብዬ ልንገርህ ዳኒ ሰው ስለሌለኝ ነው በዚህ ልክ መስመራችሁን አልፋችሁ አንተም እዚህ ድረስ ይሄድልሽ ማለት አይደለም ኤርሚ እኔ ያለሁልሽ እኮ ስሚ ከዚህ በኋላ ነው ያለው ከጎንሽ እኔ ወድጄው ምናምን አይደለም ይሄን ነገር አስቤበት አይደለም ገባክ እሱን ለማፍቀር በዚህ ልክ ያለሁት አንቺ ወደድኩት አንተ ምን በዚህ ልክ ሸር ምሰራብኝ ለምንድን ነው ለምን አታውኝም ስሚ ኤርሚ አንቺ ወደድኩት የምትይው ሰው ለታሽ ገባሽ አንቺ ወደድሽው ሰው ይሄን ሰው ነው ኤርሚ እያይሽ ነው አይደለ ቀዳኒ ተው ገባሽ ከዚህ በኋላ እንዴት ነው በድፍረት ከሱ ጋር የምትሆኚ ገባሽ ሰው አልቻልኩም እኔ እሱን መርሳት አልቻልኩም ምን ላድርግ ፈልጊው አይደለም በጣም ብዙ ነገር ምን ልበልክ በእናትህ እንዴት ነው ከዚህ በኋላ ከሱ ጋር የምትሆኚ ይሄ ሁሉ ፋይል እኮ ገና ይወጣል እኮ ከዚህ በኋላ እንዴት ነው ከሱ ጎን የምትቆሚው ለራስሽ አታስቢ እንዴ ኤርሚ ቢያንስ አስቢ ለራስሽ ተጨነቂ እሺ ዋህልትሽ አያስፈልገኝም ውሃ አይደለም እያስፈልገኝ ያለው ዳኒ ምንድን ነው የምትፈልጊው ምን ላግዝሽ ኤርሚ ምንድን ነው እንዳግዝሽ የምትፈልጊው ኤርሚ አይደለም እኔ ጌታ እንዳኔ ይቅርታ ማለት ምናልባት ለሷ አስበህ ምናምን ሊሆን ይችላል ያንተን ሐሳብ አላውቅም ግን ደግሞ እኔ ደግሞ ያን ነገር ፈልጌው ወይም ደግሞ ወድጄው ምናምን አይደለም ይሄን ነገር ያሳለፍኩ ያለው እንደዚህ እንድትሆኝ አልፈልግም ኤርሚ እባክሽ እንደዚህ ታው እኔ አንተንም ማመን አልችልም ግን የምታዳምጠኝ ከሆነ ምንም ሸራ አስቤ አይደለም ይሄን ነገር እያደረግኩ ያለሁት ገባ ወድጄውና ፍቅሬው ብቻ ነው በዚህ ልክ እየሆንኩ ያለሁት እሱን ደግሞ ለመርሳት በጣም ብዙ ስቴፕ እየሄድኩ ነው ያለሁት ግን ነገሮች የተስተካከሉልኝ አይደለም በቃ ዳኒ በእግዚአብሔር ከህይወቴ ውጡልኝና ቢያንስ ሰላም አግኖሩልኝ ነው ስራዬን በስትክክል እንኳን መስራት እስኪከብደኝ ድረስ እሱን ማሰብ ማቆም አልቻልኩም ነገሮች በጣም እየተዳረጉብኝ ያለው ለምንድን ነው ስለሱ የምታስቢው አሁንም አልቻልኩም ከሱ ውጪ ምንም ነገር ማሰብ አልቻልኩም ቤት ቁጭ ብዬ እያሰብኩ ያለሁት እሱ ነው ገባ ለሱ አንድ ነገር መጨከር ብችል ኖሮ ቢያንስ ፎቶን እንኳን አወርደው ነበረ አፈቅረዋለሁ ምንም ማድረግ አልችልም ምንድን ያደረገሽ ኤርሚ እማትለቂ ለምንድን ነው ከዚህ በላይ ምን ፈለግሽ ከዚህ በላይ ምን እንዲልሽ ነው የፈለግሽው ከዚህ በኋላ እንዳታገኝ በህይወቴ እንዳመጫለሽ ምን ፈለግሽ ከዚህ በላይ ምንድነው እንዲያደርግልሽ የፈለግሽው እንደዚህ ሆነሽ እኔ ትማሊድ ሰማኛለህ ዳኒ አሁን ማንም አንተ አይደለም ታስፈልገኝ ገባ ቢያስፈልገኝ አብርሃም ነው ያስፈልገኝ አሁን ደግሞ እንደዚህ አይነት ፋይሎችን የአብርሃም የሚያስጠሉ ነገሮችን እያሳየኝ እሱን ለመጥላት የምትሄድበት ስቴፕ ልክ አይደለም ገባ ምናልባት እንደዚህ ማግኘት የማትችለውን ሰው አፍቅረህ ላታየው ትችላለህ ገባ እኔ ደግሞ እግዚአብሔር ያጠናክረኛል አሁን ግን ከቻልኩ ውጣልኝ በቃ ጥሩ ስሜት ላይ አይደለሁም ቢያንስ
አልፈልግሽም ያለኝን ነገር ብቻዬን ተቋቁሜ ማሳለፍ እፈልጋለሁ። አንቺ እንደዚህ ሆነሽ ብዙ ነገር ነው። እኔ እንጃ ለማን እንደምጮህ እራሱ በጣም ከብዶኛል ከምልህ በላይ። ለእኔ ነገርኛ አልኩሽ እኮ እኔ አጠገብሽ ነኝ። እኔ አጠገብሽ ነኝ፣ ልረዳሽ እፈልጋለሁ ያልኩሽ እኮ ነው። አንተማ ሀሳብህን እኮ አሳካለሁ እንዴ ዳኒ። ግን እስኪ ተረዳኝ ማለት ተንኮልህን እኔና እሱ ለማጣላት የምትሄድበትን መንገድ ተውና እንደ ሰው እስኪ አንዴ ለመረዳት ሞክር ነው። አንቺን ለማጣላት ነው እኔ ስራዬ ተንኮል ነው ምናምን። ግን እኔ የማደርጋቸው መልካም ነገር እንዳንቺ ምንም አይገባሽም። ገባሽ? አይንሽን ገልጸሽ ስለሱ እንድታስተው የማደርጋቸው ነገሮች በሙሉ አይገቡሽም፣ አትረጂም። ገባሽ? እንደዚህ ሆነሽ ደግሞ የት ማለት ነው? ከዚህ በኋላ ወይ እዚህ ነኝ ወይ እዚህ ነው የምኖረው። የት ነው የምትኖረው ዳንኤል? እንደዚህ ሆነሽ ትቼሽ አልሄድም። አሁን አላማህ ምንድን ነው? እሺ ከአንቺ ጎን መሆን ገባሽ? አንቺን መጠበቅ ነው ከዚህ በኋላ ፍላጎቴ። ስለዚህ አንቺ እንደዚህ አይነት ሁኔታ ላይ ሆነሽ እኔ ትቼሽ አልሄድም። ምክንያቱም ነገ ተመልሶ ሊመጣ ይችላል ይሄ ልጅ። ገባሽ? ሊጎዳሽ ይችላል። ለምን ብዬ ነው የምሄደው? እንድሰበር ያደረከኝ ዋናው ምክንያቱ አንተ ነበርክ። ገባ? አሁን ነገሮች ከተበላሹ በኋላ አሁን ማስመሰልን አቁም። ግን ደግሞ እኔ ቢያንስ ህይወቴን ለመኖር አንድ ነገር እንኳን ፍቀዱልኝ በእግዚአብሔር። በቃ ብቻዬን ልኖርበት በመቤቴ። እንዴ ኤርሜ ተረጋጊ። እሺ በቃ አይ ሴት ናት ብለህ ነው አይደል? ብቻዋን ናት ብለህ ነው ሲጀመርም ከምሽቱ ምናምን ሰዓት ላይ መጣሁ ቤት ድረስ አይደል? ሌላ ምንም ነገር አይደለም። በግልጽ አማርኛ ከዚህ በላይ ለምን ተፈለግሽ? በዚህ ልክ ለምን ተወጣው ፈልጊ? ምክንያቱም ምናልባት አንተም አብርሃም ላይ ጠንስሳችሁ እሱ ወይን ላይ እንዳደረጋችሁት አንተም የሆነ ነገር ልታርገኝ እየመሰለኝ ነው። አላውቅም። ይሄን ያህል ዘይት ወደ ስራ መሰራ ሰው አይደለም። ተረዳሽ? ነክ ስራህን በሚዲያ ያሳየው ሰው ነው አንተ። ግልጽ ነው አውቃለሁ። ተግባርክ በቃ ታቡኝና ኑሮዬ ነው በቃ። ገባሽ? አንተ አፍቀራታለህ ይቆጭሻል። ገባሽ? ዛሬ የምትናገሪ ነገሮች ማለት ነው ነገ ይቆጭሻል። አንቺ ስለኔ እውነታውን ስታውቂና እኔ ምን አይነት ሰው እንደሆንኩ ስትረጂ ማለት ነው ይቆጭሻል። አሁን የተናገርሽው ነገር እግዚአብሔር ለእሱ ያድርሰን። አሁን ከቻልኩ ታልኝ። ከዛ ባለፈ ደግሞ ሁለተኛ በዚህ ማታም ሆነ በቀንም ቤቴ እንድትደርስ አልፈልግም። ገባ? ምን ታመጫለሽ? እኔ ከአንተ ጋር መላፋት ስለማልችል ፎቶ ለጥበቃዎቹ አሳሳቸውና እንድትገባ ማለት እችላለሁ። ገባ? እስቲ ሞክሪ። ይህ ጥበቃ እንደሚከለክለኝ ያለ እንዴት ነው እንደዚህ ልብህ የሚሞላው? ገባሽ? አሉታ በሰዓት ላይ ሰው ያስፈልግሻል። ስለዚህ ትችሽ አልሄድም። ተረዳሽ? ትችሽ አልሄድም። ምክንያቱም መንቃት አለብሽ። እሺ አንቺ እስክትነቂ ድረስ እኔ ከጎንሽ የትም አልሄድም። ገባሽ? አንቺ ነቅተሽ ስለ አብርሃም ማንነት ሁኔታውን እስክታቂ ድረስ እኔ አይደክምም። አይሰለቸኝም። አንቺ ራሴን እያመመኝ ነው ዳንኤል። አሁን ላይ ደግሞ አንተ አታስፈልገኝም። ማለትሽ ፓራስታሞልሽ ምን ላድርግልሽ? ምን እንዳደርግልሽ ፈልጊያለሁ? እንድታደርግልኝ ፈልገው እንድትወጣ ነው በክብር በቃ። አዎ ጥሩ አስበህ እንዳልመጣ በጣም ግልጽ ነው። ግን እግዚአብሔር ደግሞ ለእኔ መጥፎ የምታስበውን ነገር ምናልባት ነገ ለራስህ ሊያደርስብህ ስለሚችል ሰው ልጅ መጥፎ ነገር አታስብሽ። ስሚ እኔ የመጣሁት መጥፎ ነገር አስቤ አይደለም። ገባሽ? አንቺን የሚጠቅም ነገር አስቤ ጀስት አሁን ላይ በጣም ተጎድተሻል ብዬ ስላሰብኩኝ ከጎንሽ መሆን አለብኝ ብዬ ነው የመጣሁት። አንቺ ከጎንሽ ዳኒ፣ እኔ ጥሩ ማስብ መጥፎ ማስብ በዚህ ሰዓት ማሰብ የምችልበት አንተ ስለአንተ አይደለም ስለማንም ስለ ስራዬ እንኳን ማስብበት ታይም አይደለም። ገባ? ብዙ ነገሬን ብዙ መስዋዕትነት የከፈልኩለትን ነገር ገባ? የማፈቅረውን ብዙ የተሰደድኩለትን ሰው ነው ያጣሁት። ትሰማኛለህ? ስለዚህ አሁን አንተ አታስፈልገኝም። በቃ ብቻዬን ማስተናገዳቸው ብዙ ስሜቶች አሉ። እሱን ብቻዬን እንዳስተናግድ ቤቴን ነው ምርጫ ያደረኩት። መጠጥ ቦታ አይደለም፣ ቢራ ይዤ አይደለም የጠበኩክ። ሶ ትችላለህ። ገባሽ? ግን ደግሞ አንቺ እንዳልሽኝ ያነሳው አይደለም እኔ። ተረዳሽ? አንቺ እንዳልሽኝ ያነሳው አይደለም እኔ። አንተ ብታስረዳኝ ለአንተ ማንነት አልፈልግም። አንድ ቀን ሁሉ ነገር ስታውቂ ይቆጭሻል። ገባሽ? እኔ ለአንቺ ምን ያህል አስቤልሽ እንደሆነ በዚህ ላይ የመጣሁት ለአንቺ ተጨንቄ እንደሆነ አንድ ቀን ይገባል። በዚህ ላይ የመጣኸው ፎቶ ለማውረድ ነው አይደል? ሰቅለዋለሁ ስትወጣ። እሱን ፎቶ አውርደሽ ደግሞ ከዚህ ጋር ብትሰቅልም ከልቤ አይደለም ያወረድከው። ቢገባክ ገባሽ? ስለማይሆንሽ ነው። አሁን ልብሽ ብታስቀምጪው ዘላለምሽ ስትሰቃይ ነው የምትሆነው። እንደማይሆን ደግሞ የምትነግረኝ ለኔ ያስብህ እንደሆነ በጣም ግልጽ ነው። ለምን ከጎንሽ እንደሆነ አይንሽ እንዲገለጽ ስለፈለኩ ነው። ቢያንስ አስተውለሽ ከጎንሽ ያለውን ሰው ማየት አለብሽ። በቃ የማይሆን ሰው ነው አጠገብሽ ያለው። እሺ ማስተዋል ከቻልሽ ማለት ነው። የሚያስብልሽ ሰው አጠገብሽ ያለው ብቻሽን አይደለሽ። ሁለተኛ ብቻዬን እስቲ እንዳልሰማሽ። እሺ ሁለተኛ ብቻዬን እስቲ እንዳልሰማሽ። እሺ ይወጣ በቃ ፈጣሪ ያለ
የኔ ማንነት ወይም ደግሞ የኔ መተኛ ማንነት አልቀየም። እሺ ውጣልኝ። በል ስልኬን ስጠኝ። ስልኬን ያለሽ የአብርሃም ማንነት የኔ ማንነት ጊዜው ሲደርስ ታውቂዋለሽ። ገባሽ? ማን ጠቃሚ ማን የሚጎዳሽ ሰው እንደሆነ ታውቂዋለሽ። ዛሬ እንዳስወጣሽ እንዳባረርሽኝ አውቃለሁ። ነገ ነገሮች ሲገቡ ትጸጸቻለሽ። የኔ ማንነት እኔ ማን እንደሆንኩ ነገ ይገባሻል። እሺ ይቆጭሻል። እኔ ባንቺ ተስፋ አልቆርጥም። ገባሽ? እውነቱ እስክትረጂ ድረስ በነገራችን ላይ እኔ በሷ ተስፋ አልቆርጥም። እንዳልኳት የአብርሃም ማንነት እስኪገባት የኔም ማንነት እስኪገባት ድረስ ከጎኗ አለ። እንደዚህ እንድታዘን አድርጓት፣ እንደዚህ ብቸኝነት እንዲሰማት ዛሬ ላይ እንድታለቅስ አድርጓት። እኔ ነገሮችን ዝም ብዬ ማልፍ ሰው አለ። ከዚህ በኋላ በቻልኩት አቅም ከሄርሜላ ጋር እሆናለሁ። ማድረግ የምችለውን ያክል አድርግላታለሁ። አንድ ቀን እንደምትረዳኝ ተስፋ አለኝ። እስክትረዳኝ ድረስ ግን ሳይደክመኝ ሳይሰለቸኝ እመጣለሁ። ለማንኛውም ሄርሜላ እንደዚህ የሆነችበትን ምክንያት አብርሃም ስለሆነ አብርሃምን ምን ማድረግ እንደምችል አሳያቸዋለሁ። በዚሁ አጋጣሚ ማየት የምትፈልጉ ሰዎች ካላችሁ ምናምን ነገር በውስጥ አዋሩ። መላክ አለባቸው ብዬ የማስባቸውን ቀለል ቀለል ያሉት ነገሮች ደግሞ ልክላችኋለሁ። አብርሃም ከዚህ በኋላ ግን በሄርሜላ ሕይወት ወይም ደግሞ ከሩታ ጋር ወጥቼ ብቻ የሆነ ነገር ለመፍጠር ከሞከረ ደግሞ ያሉት ፋይሎች እንዳለ አደባባይ ይወጡለታል። አስጠብቁት።